እንትናን ጽጌ ተናገርሻት ማ ፍቅርን ሀቢ ያወቁት በዲጂ ነው። በነገራችን ላይ ጽጌን ተውካ ኧረ አልተውኳትም። በጣም ሁለቱ በጣም ደስ የሚል ነገር አላቸው። ደስ የሚል ባህር ያላቸው። እኔ ምን እንዳለኝ ታውቂያለሽ? ጽጌ ለምንድን ነው ባለፈው የሰደባችሁብኝ? ከሁለቱ ግን ማንን ነው አብልጠ የምትወደው? የሆኑት እንዲያዩሽ በጣም እያማርሽ እየመጣሽ ነው። ምንድን ነው ሚስጥሩ? እኔም ቤስት ጓደኛ አሉ ፍቅር ይዞ እንዲጎዳኝ አልፈልግም። ፍቅር ቤትገናኝ ነው ቻሊ ፍቅሯን በግልጽ የምትገልጽ ሴት ላይክ በቃ እንደወደደችው የምትናገር ሴት ምን መሰለሽ፣ እሱ ነገር እውነት ለመናገር ማለት ነው ሁሉም ሰው የየራሱ አስተሳሰብ ሊኖሩ ይችላል። ግን ምንም ነገር እንደ ባህል የለመድነው ነገር አለ አይደለ? በቃ የለመድነው አንቺ እንደወደደችው ምናምን ሲል ይኮራባታል ምናምን ላይክ በቃ ትወደኛለሽ የትም አትሄድም አይነት ስታፋ እንደዛም ይሆናል። ፕላስ ደግሞ እንደወደደችው ከገባው ወይ ደግሞ እንደወደደችው ከነገረችው ያለው ነገር የሆነ እሱ ፈልጎ እንደሄደው ላይሆን ይችላል። እንደ ባህልም ይሁን እንደ ተጽዕኖ ከወንድ ሲመጣ ደስ ይላል። በቃ ወንድ ልጅ አፈቀርኩሽ ሲላት ደስ ይላል። ምን እንደሆነ ታውቃለህ? ይሄ ኋላ ቀር የሚባለው አስተሳሰብ ነው። በእርግጥ እሷን ከወደደችው መብቷ ነው። ላይክ ፍቅሯን መግለጽ ትችላለች። እንደውም እኔ ማስበው ማለት ነው ወንድ ብዬ ማስበው ሰው ማለት ነው እሷ ፍቅሯን ስትገልጽለት እሱ አንደርስታንድ የሚያደርጋት ከሆነ ነው እንጂ እውነ ገለጸችልኝ ምናምን ብሎ ራሱ የሚያካብድ ነቃ ነው። እንደወደደችው እኮ ትጠላዋለች። ገብቷላ? ስትጠላ ደግሞ አይን የላትም ሴት ልጅ። ስትጠላ ደግሞ ሴት ልጅ ላይክ አይን የላትም። የወደደችን መጠን ነው የምትጠላ። ላይክ ልታይ ሁላ ነው የማትፈልገው። ከጠላች እንደተንከባከበች እንደ ንጉስ እንዳየች አይደለም። ስታወርድም እንደዛው መሬት ነው የምታስነካላ። ጊዜ ይፈጅባታል ለመጣል ጊዜ ይፈጅባታል። በጣም ብዙ ነገር ልትታገስ ትችላለች ሴት ልጅ። በነገር እንደውም ወንድ ልጅ አይታገስም። ሴት ልጅ ግን ብዙ ነገር ትታገሳለች። ማለት ብዙ ነገር እያየች እንዳላየች ታልፋለች። ካፈቀረች ሴት ልጅ የተረዳሁት እንትናን ጽጌ ተናገርሻት ማ ጋ እየጠየቁኝ ነው። ጽጌ ላይ ገብታ ምናምን አክቹዋሊ አልተናገርናትም። መጣች ከዛ መጣችና ጌም ትጫወቻለሽ አልጫወትም አለች። ከዛ እኔ አክቹዋሊ ዝም ያልኩ ሳቄም ስለመጣ ማለት ነው የሆነ ግርግር ውስጥ ነበር። እኔ አሸንፌ ምናምን ተቀጫ አትቀጪ ምናምን ከዛ ይለነቅላውታ ምናምን እንደዚህ አይነት ብጥብጥ ያለ ስሜት ውስጥ ነበር። ከዛ መጣችና አልጮትም አለች። ከዛ ኦኬ እና ታዲያ ካልተጫወትኩ ውጪ አለቻት። ቤታ ምንድን ነው የምታደርጊው ታዲያ? ከዛ ጆን ዳንኤል ስቦኝ ነው አለች። ከዛ ጆን ለምንድን ነው የሳብካት ማትጫወት? ጆን ዳንኤል ለምንድን ነው የሳብከኝ? አሁን እየተቆረቆርክ ነው። እኔም አልሰደብኳትም፣ ቤትም አልሰደብቻትም። ማትጫወች ከሆነ በቃ ለምን ታዲያ ለምን አትወጪም ነው ያለቻት። ከዛ አልወጣም እናንተ ነው የመጣችሁት ውጡ አለችን። ዳኒ ፍቅረኛ ያስክ እንዴ? እያወሩ ነበር ፍቅረኛ ተለያየን። ብዙ ሰዎች አሁን አዲስ ፍቅረኛ ያስኩ ይመስሏቸዋል። ዋንትያን ፍቅረኛ ያደረገ ፍቅረኛ ዋንትያ ፍቅረኛሞች የሆነ ይመስሏቸዋል። ግን በጣም ቤስት ጓደኛሞች ነን እና ዋንትያ ጀስቲ በጣም ይተሳሰብ እንዴ ምን ነው ደስ ጓደኛሞች። እኔ ራሱ እንዳንተ እንደሷ አንድ ጓደኛ ያስፈልገኛል ትላላችሁ ማለት ሁሉ ነገር ያማል። አዎ እንትን ነው ምንድነው እንተሳሰባለን፣ እንጠያየቃለን፣ እንገናኛለን። በጣም ረጅም ጊዜ አብረን እናሳልፋለን ምናምን። ግን ጀስት ያለ አይደለ ቤስት ጓደኛሞች ሊያሳልፉ የሚችሉትን ነገር ነው ያለው እንጂ ይሄ የፍቅር ግንኙነት ምናምን ዛሬ አልደረስም። እስካሁን ፍቅር የለኝም ማለት ነበረኝ። ጽጌን ተውካ? ኧረ አልተውኳትም። እንዴት መቶ ማለት ጽጌ ምን ናት? እህቱ አይደለችም? ፍቅረኛው እንደሆነች ነው ማለት ነው። እህቴ አይደለችም። እሷም በጣም ቤስት ጓደኛዬ ነች። በጣም ነው የምንቀራረበው፣ የምንተሳሰበው። ስማ እንዴ ቤስት ጓደኞች በጣም ብዙ ቤስት ጓደኛዬ ነች። ጽጌም በጣም ረጅም ጊዜ አብረን ቆይተናል ምናምንና በጣም ክሎዝ ፍሬንዶች ነን። ማናት? ጽጌም ጓደኛ ከሆነች ዋንትያም ጓደኛ ከሆነች ፍቅረኛ ማናት ታዲያ? ፍቅረኛ አሁን የለኝም፣ ነበረኝ ግን አሁን ፍቅረኛ የለኝም። አሪፍ በጣም አይመስልም ግን
እኔ ሲመስለኝ ሁለቱንም እያደባደብካቸው ነው ይመስለኝ። አራለ በጣም ሁለቱ በጣም ደስ የሚል ነገር አላቸው። ደስ የሚል ባህሪ ያላቸው። ዋንትያ ጋር ስትመጪ በጣም ደስ ትላለች። በጣም ሰው ትረዳለች ምናምን በቃ የሚገርም ጸባይ ያላት። ጸጌ ጋር ስትመጪ ጸጌን በጣም ሰው ትረዳለች፣ ትጫወታለች፣ ተጫዋች ነች ምናምን በጣም ደስ አይ ከጽጌ ጋር ብዙ ትተውናላችሁ። ከዋንትያ ጋር ግን ያለው ነገር ሪል ነው የሚመስለው። ያው እስካሁን ሪል አይደለም ግን የወደፊቱን እርግጠኛ ነኝ። ሴትየው አረ ምን አይነት ሰው ናት ግን? ምን አይነት ሰው ነሽ ግን? በመብራን ግን ምን ይሻለኛል ዛሬ ማቃጥለሽ ደፊ ነው ዘንድሮ። ተዘጋጅ ትለኛለች። ሂጂ ምን ተዘጋጅቻለሁ እኔ። የት አለሽ ውሻ መላጣ? ደሜ ምን እንዳለኝ ታውቂያለሽ? ጽጌ ለምንድን ነው ባለፈው የሰደባችሁብኝ? ከሁለቱ ግን ማንን ነው አብልጠ የምትወደው? ጥያቄ ይቻላል እንዴ? አዎ አይቻልም፣ ማለፍ አይቻልም። ቃል ሚስት ሰጥቶሻል። እሺ ማንም ትወደው አብልጠ? ይሄ ጥያቄ ለፈኝ አልመለስም። በእውነት ራሴ ናት። ከሁለቱ ማንን ነው ስላልሽ ነው እንጂ ከሶስታችን ራሴ። ግን አንቺ በጣም ከዕለት ወደ ዕለት እያማረብሽ ነው። ምንድን ነው? እኔ እያማረብኝ ነው? የእውነት እንዲያዩሽ በጣም እያማርሽ እየመጣሽ ነው። ምንድን ነው ሚስትሩ? እኔም ቤስት ጓደኛ አሉ ካላስቸገርኩሽ እኔንም ቤስት ጓደኛ ታደርገኛለህ? ጥሩ ጓደኛሞች እንሆናለን፣ እንደዋወላለን፣ እንገናኛለን፣ ሻይ ቡና እንላለን ምናምን። ቤስት ጓደኛሞች በቃ የምንፈልፍትን ላይፍ እናሳልፋለን። ጥሩ ሀሳብ ነው። አሪፍ ነው ወይስ ግን እኔ ብቻ የምሬን እኮ ነው። የእውነት እያማረባት ነው በጣም እንትን ነው ውስጤ። ይሄ ልቤ ይሄ እዚህ ጋር ያለው ልቤ ደስተኛ ነው። ለዛ ነው ውስጥ ደግሞ ደስተኛ ሲሆን ሻይን ታደርጋለህ። ፊትህ ሻይን ያደርጋል። ውስጤ ደስተኛ ነው። እዛ ነው ያስታውቃል። ከውስጥ የመነጨ ነገር ነው። እና ጀስት አሁን ይሄ ላስት ጌማችን ካልሆነ ምናልባት ከይስ ፍቅር ሊይዘኝ ይችላል። አስቡት፣ የተጎዳው ሰው ነኝ። ገና ተጠግኜ ሳልጨርስ ድጋሚ ሌላ ፍቅር ይዞ እንዲጎዳኝ አልፈልግም። ፍቅር ቤትገናኝ ነው ቻሌ ያማረባት መጣች ነው ያሉት። በደምብ ከዕለት ወደ ዕለት በደምብ እያማረባት ነው። ደስ ይለናል። እንደዚህ ስታምሩልን ስቆነጁልን ምናምን ሴቶቻችን ደስ ይለናል። ኢትዮጵያውያን ሴቶች እንዲቆንጆ ውብ እንደሆኑ ነው የምታሳዩትና ዲጄ ሊ ደግሞ ማለት ነው እንትን ነች። ፍቅርን ሀብዬ ያወቁት በዲጄ ሊ ነው። በነገራችን ላይ ስለ ፍቅር ምን ማለት እንደሆነ የገባኝ ማፍቀር፣ ራስን መስጠት ምናምን እንደሆነ ያወቁት በዲጄ ሊ ነው። እኔ ሶሻል ሚዲያ ላይ ራሱ ወጣ መጀመሪያ ፍቅር ይዞኝ የወጣሁት ከዲጄ ሊ ነው። እና ግን በቃ ነገሮች የሚሆኑ መስሎኝ ነበረ። አልሆኑም፣ አልተሳኩም። እስከ ዱባይ ድረስ መጥቼ ነበር። በነገራችን ላይ በጣም ዲጄ ሊ ግን አሁን እዚህ ናት። አዎ ዱባይ ነች። አይገርምም? ግን አግኝቻት እንደማላክ ታውቃለህ? የት ነው የምትሰራው? አላውቅም የት እንደምትሰራ። የዛኔ ስመጣ ነበረ አግኝቻት ነበር ምናምን። ከዛ የሆነ የምን ዜጋ እንደሆነ አላውቅም፣ ብቻ ፍቅረኛ እንዳላት ምናምን ተናገረች። ከዛ ልጁን እንደማልችለው ሳቅ ምን ያክላል የሰማይ ስባሪ ነው የሚያክለው። ከሱ ጋር ስድብድብ አልችልም ብዬ መጣውና ወደ እነ ጽጌሻ ጋር ወደ እነ ዋንትያ ጋር መጣሁልሻል። ጥሩ ሙቭ ነው ያደረከው። ማለት ፍቅረኛሞች ሆኑ ሳይሆን ልንሆን እንችላለን፣ አይታወቅም። በጊዜ ሂደት ማን ከማን ጋር ዲጄ ሊ ግን እንትን ናት፣ የአራዳ ልጅ ነገር ናት። በጣም በቃ ጽድት ያለች ነች። የአራዳ ጥግ የምትያለን ሰዎች በህይወት ካደረግኩ የጸጠተ ነገር አለ። እዚህም ሶሻል ሚዲያ ላይ ወጥቼ ባላደረግኩት የምትለው ነገር ሶሻል ሚዲያ ላይ ወጥቼ ባላደረግኩት የምለው ነገር የለኝም። ግን ሶሻል ሚዲያ ላይ ባልታወቅም ብዬ አውቃለሁ። እኔ
አይደል? በጣም ብዙ ጊዜ ይሄ ሶሻል ላይፍ ሪል ላይፍ ላይ በጣም ኮንፈርት ይነሳል። በጣም እግዚአብሔርን ባልታወቅ ምን ነው በቀረብኝ ምናምን የትም ወጥሽ መግባታችም የፈለግሽውን ስራ መስራታችም ምናምን ይገድብሻል። በቃ እና ነፃነት መኖርሽም ላይፍሽ ደግሞ የፈለገ ያክል በደብቅ የሆነ ቦታ ሄደ ደግሞ ሞር እንትን የሚለው ይሄ እንደፈለግክ መሆን አትችልም። የሆነ ቦታ ሄደ ሚኒከሊ እንደዚህ የሆነ ችግር ነው ትባላል። አሁን አንቺ ጀርባሽን ሰጥሽ እንደዚህ እያወራሽ ገባሽ፣ ድምፅሽን ሰው ያውቀዋል። ዞር አሁን አንቺ ስታወሪ እኔ ባላይሽ አሁን ጀርባ ሰጥሽበት በድምፅሽ እለይሻለሁ። ገባሽ? ዞር ብዬ ልልሽ ይችላል። በቃ እና ምንም ከባድ ነው። አንድ እንድገምና በቃ ደስ ይለኛል። አንቺም ካልደከመሽ እኔ እንደዚህ በቀላሉ ቶሎ አይደክመኝም። ጥሩ ነው። ከቲክቶክ ይልቅ ዩቲዩብ ላይ ነው አይደለ? ሞር እንትን ፎከስ አሁን እንደው በቃ ወደ ቲክቶክ ምናምን ለመምጣት በደንብ ለመስራት ቲክቶክ ላይ እኔ ወደ ዩቲዩብ ልምጣ እንዴ? ዩቲዩብ እኮ ደስ ይላል፣ በጣም አሪፍ ነው። ግን ምን መሰለሽ ተደራሽነትሽ የቲክቶክን ያክል አይሆንም። ዩቲዩብ ላይ ተደራሽነትሽ ህዝቡ ጋር ቲክታክ ላይ ነው። ገባሽ? ዩቲዩብ ላይ ስትመጪ የተወሰነ ሰው ነው፣ አብዛኛው ደግሞ ከሀገር ውጭ ያለ ሰው ነው የሚመለከትሽ። እና እዚህ ስትመጪ ምናምን ዩቲዩብ ላይ እየሰራን ቲክቶክ ያቆምኩ ሁላ የሚመስለው ሰው አለ። ቲክቶክ ትተና ምናምን የሚል ሰው አለ። ሞር ዩቲዩብ ላይ ነበር ትኩረታችን። ግን እንትንም ያስፈልጋል እኮ የሆነ ኮንተንት ያስፈልጋል ምናምን፣ ግዴታ ዴሊ አዳዲስ ኮንተንት ማምጣት አለብን። እሱ ነገር ነው የማይመቸኝ። ዩቲዩብ ላይ አሁን በየቀኑ አዳዲስ ነገር ፈጥረሽ መምጣት አለብሽ። ምንድነው መሰለሽ ጊዜ እድሜ ምናምን የማይገድበው ቦታ ነው ያ። ደግሞ ዩቲዩብ ደግሞ ኤኒታይም ትዳርን ብትይዢ ልጅን ብትወልጂ ኤቭሪቲንግ መስራት ትችላለሽ። በቃ እስከ መጨረሻው ድረስ ማለት ነው። አለኝ እኮ 1000 ነው ፎሎወር አለኝ። አሪፍ ነው እኮ። የሚያስፈልግሽ ስንት መሰለሽ? 4000 ወር ከሞላለሽ ሞኔታይዝ ይሆናል፣ ክፍያ ይጀምርልሻል። ወደ ኢትዮጵያ ስንመጣ እንሰራለን። የዛኔ እኔ እናንተ ደስ ይለኛል። ቀጥ ቪዲዮ እንሰራለን። ያው ግን ነግሬሽ እንደዚህ ነግሬሽ ነው ፕራንክ ማድረግ። የሚገርም ፕራንክ ነው የምሰራሽ። ነግሬሻለሁ። በቃ እሰራሻለሁ። ግን የምር ፕራንክ የምትሰራሩት ግን የምር ነው። እግዚአብሔር ምክንያቱም አሁን መሰለሽ ያኔ ፕራንክ ያደርገኛል ብለሽ እንደምታስቢ አውቃለሁ። ተረዳሽ? ሰው ፕራንክ ሊያደርገኝ ይችላል በምትይው ወይ አይደለም ወይ በዛ ብለት ላይሆን ይችላል ማድረግ ባልጠበቅሽው መንገድ አደርገዋለሁ። ያ ደግሞ ገስት በቃ ስትሰሪው ብዙ ጊዜ አሁን ለምሳሌ ላይቭን ተደጋግመሽ በመስራትሽ ብዙ ነገር ታውቂያለሽ አይደል? ስለ ላይቭ ጌም ምናምን። ያ ግን ምን ልጠይቀው ተጋባሉ እንዴ? አይ ቲንክ አሁን ተጣልተዋል መሰለኝ። ለዛ ነው ጠይቅሽ። ተጣልተዋል? ጋይስ ለማስታረቅ የምችለው ነገር ካለ በእኔ አቅም የሚቻል ነገር ካለ ሞክራለሁ። እሱም ፕራንክ ነው። ቲክቶክ ዩቲዩብ ላይ ያለ ነገር እንዳለ ፕራንክ ነው ጋይስ። ምሽት ነውና ይሄ ፕራንክ ምንም ማመን አትችሉም። የቱ ማመን እንዳለባችሁ አታውቁምና ውሸት የሚመስሉ ነገሮች አሉ። አብዛኛው ነገሮች ግን እውነት ናቸው። ማለት በቃ በየቀኑ የሚገጥምሽን ነገር ነው። ይህ ማለት አሁን ሰው ላይ ያልሆነ ነገር ቢሆን ነበር ውሸት። ገባሽ? በዕለት ተዕለት የህይወት መንገድሽ ላይ የሚገጥምሽ ነገር ነው ዩቲዩብ ላይ ያለውና አዲስ ነገር። እኔ ግን ፕራንክ የሚባለው ነገር ስፈራው ያስደነግጣል። እኔ ላይክ ፕራንክ ነው እያሉኝ ራሱ ከዛ ሰው ጋር የምጣላ ነው የሚመስለኝ። ማርያምን አሁን ለምሳሌ ነው አሁን እናንተ እንደዚህ አሁን በፍቅር ምናምን ትሰራላችሁ። አሁን የሆነ አይ በለውና ወደፊት ምናምን እንደዚህ እምወደው ሰው አልፈልግሽም አጠገቤ እንዳትደርሺ ምናምን ብለው ከዛ በኋላ ፕራንክ ነው ይሄን ብላ ነው ብለው ይሄን ብላ አልሰማውም። እንደዚህ አይነት ቀላል እንዴ? ስለዚህ ማስበው በሰዓቱ የምትጨነቀውን ጭንቀት ነው። እኔ ፕራንክ ምናምን አይገባኝም። እኔ